ባቢል ያላወቀው ነገር አለ ያልገባው ነገር አለ። እኔ እንኳን የእህቴ ሰርግ ጊዜ አስታውሳለሁ። ሁሉም በላይ ግን የሚያስደስተው ማለት ነው ቂቤ ይቀባል ጭንቅላታችን። አሁን ለአቤል ምን ያህል ኪሎ ቂቤ ነው የሚበቃው? ትንሽ የሚያሳስበው ነገር መጨረሻ ላይ ያለቀው ይሄ አሟጠን በሱ ጉዳይ ተባሱ ነው። እንግዲህ ምን ትላለህ? አይ ይሆናል እኔ በተነግሩኝ ይዤ መጣ ነበር። የራሴ ልጅ ይመጣ ነበር። ዛሬ ጠዋት የምስራች ሄደን ደስ በሚል መልኩ ቤተሰብ ተደስቶ እናቷ በክብር በጣም ደስ ብሏት እኛም ደግሞ በጣም ደስ ብሎን የረዱን ክብር የወንድሜንም ደስታ እንግዲህ ወንድሞቼ በጣም በደክመው ነበር። አሁን ደግሞ ተመስጠንቀቀዋል። አሁን ማታ ነው እንግዲህ ፕሮግራም እናደርግ ተገናኝተን እንግዲህ ወግ ማረጉን ደግሞ ለናይ ባህላችንን ደግሞ እንደዛው ጠብቀን ለልጆቻችን እንዲማሩበት እናንተም ደግሞ እንድትከታተሉት ዛሬ ፈቅደን እዚህ ጋር መተናል። ይሄ ጥፍሮች እንግዲህ በማግስቱ ይደረጋል። አንዳንድ ጊዜ ደግሞ የመልስ ቀንም ይደረጋል ቤተሰብ ጋር ሴት ቤተሰብ ጋር። እኛ እንግዲህ ወንድ ቤተሰብ ግዴታውን ነው የሚወጣው። ይሄን ግዴታችንን እንግዲህ እናት አለች፣ የኔ እህት አለች፣ ሁሉም አለ። በዚህ መልኩ በዓሉ እንዴት ይመስላል የሚሆን በጨረፍታ ክብሩን እንግዲህ እንድታየው። አሁን እንግዲህ ልብስ ቀይሮ መጥቷል። ዛሬ እንግዲህ በደንብ አድምቆልናል። ቅድም በጣም ሽልማት ብዙ ጋር አላሸለመንም። ዛሬ በደንብ ይሸለማል። አዲስ ግን በዛሳት ምንድነው ያየሁት ነበር ቪዲዮ ነውና አንተ ብለህ ነበር ሀሳብ ውስጥ ነበር ምንድነው? አይ ስራቱ እንዴት ነው የሚካሄድበት በስነ ስርዓት እንዴት ነው የሚካሄደው የሚለው ነገር አስጨንቆኝ ስለነበረ ነው። አቤል ግን በጣም ጨመረ ላይ ነበር በጣም ማለት ሽልማቱ ግን በጣም ብሩ ሲመጣ በጣም ልቅት ብርት ያሉት አክቲቭ ነበር። በጣም ለፋበት ነገር ዋጋ ሰጠው ነገር እዛ ጋር ሽልማት ስለሆነ ብንካፈልም ጥሩ ብር ይደርሰናል ብዬ ሳስብ አልደረሰንም። ጠቅልሎ ነው እንግዲህ አይ እሱ ምን ነው ነገር አይ ብር ለልጅ ምን ማረግ ብዬ ነው እንኳን ብሩ ወስጄ ለመልስ የሚሆን እኩል እንደክም ነበር ቢነግረኝ እኮ እኩል እንደክም ነበር። እኩል ምን ደግሞ ምንድነው የሚዜ ግዴታው ምንድነው ለመልስ በግና ውስኪ ይዞ ይገባልና ያን በሽልማቱ ከዛ ከሞላ በሱ ካልሞላ ደግሞ ከኪሳችን ጨማምረን ያን ነገር አሟልተን ምን ይተጠበቅብናል። ምናልባት ካልሞላ አሁን ለምን እኔም በጣም ደስ ይለኛል። ሂሳቡን እንንገራቸው ነው። ለማንኛውም አያሳስብም እሱ እስቲ ሙሽራዎች ላሉ ብሏል። ይሄ ያልሰሙት ይቻላል ካሜራ ስለተደረቀረ ነው። አይ ችግር የለውም። አጫ በጣም ደስ ብሎናል። በጣም ቆንጆ ፕሮግራም ነበር ያሳለፋችሁ ብያየሁት ነበር። እግዚአብሔር ይመስገን። ባህሉን ወጉን ጠብቆ ፕሮግራማችን እየተደረገ ስለሆነ ደስ ብሎናል። እነዚህን ባህሎችም እያየን ስለሆነ በጣም ደስ ብሎናል። እሷም በጣም ደስ ብሏታል። ይሄን ፕሮግራምም ደግሞ ከእግዚአብሔር ጋር እኛ ልጆች ነን ገና ያው እኔም ሌላ ሰው ጋር ሲደረግ በእርግጥ ልጅ ስለሆንኩ ሄጄም አላየሁም አልታደምኩም። ለማንኛውም እንግዲህ ጨዋታው ያው ቤተሰብ ደመቅ እንዲሆን ነው። እስቲ ስለዚህ ባህል ደግሞ ማብራሪያ እናቴም አለች አባቴም አለ እንዲሁም ደግሞ አክስቴም አለች። እስኪ
አንዳንድ ነገሮችን እነሱ ይሏቸዋል ይነግሯቸዋል። ከዛ በኋላ ወደ ፕሮግራሙ ደግሞ እንሄዳለን፣ እንጫወታለን፣ እንስቃለን። ደስ የሚል ጊዜ ማስታወሻ የሚሆነን ነገር እናደርጋለን። ለእናንተም ደግሞ ባህሉን እያያችሁ በየሰፈራችሁ እንደየቤተሰቡ እንደየአካባቢው የተለያየ ነገር ይኖራል። እርግጠኛ ነኝ ይሄ እናንተ አካባቢ ላይ እንዳለ ተስፋ አደርጋለሁ። እስኪ በኮመንት እኛም አካባቢ እንደዚህ አይነት ነገር አለ ባህል ነበረ ብላችሁ እንደምትሉን ተስፋ እናደርጋለን። ያው እንደ አዲስ አበባ እኛ አዲስ አበባ ተወልደን ያደግን ብንሆን ግን የቤተሰባችን አመጣጣችንን ወደኋላ ያለውን ነገር ሁሉ ነገር ይዘን ነው እስካሁን ድረስ ያለ ነው። ይቻላል አይደል? ሁሉ ነገር ሰው መልካሙን ነገር መውሰድ ይችላል። ከቤተሰብ ያወረሰንን ነገር ደግሞ መልካም ነገር አድርገን አስቀጥለን ለልጆቻችን ነገ ምን ነገራቸው ነገር ቢኖር ጥሩ ነው። ምን አሳያችሁ ብንባል ይሄ ነው የምንለው ነገር ቢኖር መልካም ነው ብለን ነው ይሄንን እያደረግን ያለ ነው። እስቲ እንግዲህ ማዘርና ፋዘርን ማን ይቅደም የሚለውን ነገር እንግዲህ አስቀድመን ምናልባት እንደ ሀሳብ በመሀል አዲስ ሊተኛ ስለሚችል እንድትረዱት ድካም ነው። ያው በየፕሮግራሙ እንደምታዩት ትንሽ የመተኛት የማንቀራፋት ባህሪ ያለው አንድ ቪዲዮ አለ። የሰርበት የተኛውን ቪዲዮ አላሳያቸው እኔ የቀረጽኳቸው ታያታላችሁ። ያው ምንድነው ድካም ነው። ሲወራት አንቡሃም ይዤ ነው ድንገት እንቅልፌ ሲመጣ እቺን እጠጣለሁ። ያነቃል እንዴ ሲያጋሳኝ እንቅልፌ ማብሉጣል። የሰርቡ ቀን ንፋስ ተከፍቶ መኪና ውስጥ ተኝቷል እሱ። ቆይ ምንድነው ቀን ውስጥ ሯጭ ላይ ምንድነው እንደዚህ የሚደክመው? እኔ በጣም የሚገርም ነገር አሁን ኖላዊ በጣም አድጓል። እውነት እንድትረዱኝ የሚፈልገው ነገር ማታ በጊዜ መተኛለሁ፣ አምሽቼ እተኛለሁ። ጠዋት ላይ ደግሞ እሱ በጊዜ ነው የሚተኛው። በጠዋት ይነሳና አባባ ሽንት ቤት እጠብ ቂጤን እጠብ ይለኛል። ስደርስበት ታያለህ። ሳትወልድ ተኛ የሚባለው ነገር ደርሶብሃል ማለት ነው። አቤልም እኮ እንደዚህ ነገር መቼስ ያጋጥማል። እኔ ያጋጥመኛል፣ ግን እግዚአብሔር ይመስገን ተኝቶ ነው የሚያሩት ልጆች። ለሌሊት አይረብሹም ሁለቱም። ሽንት ላይ ግን ሽሽ ማለት አይ ራሱ ብጥብጥ ስለ ዘመናዊ ቤት ነው ያለኝና ራሱ ነው የሚያጥባቸው። ራሱ ክሊን ያደርግላቸዋል። በዚህ እንኳን አይቻልም። ቴክኖሎጂ በጣም አፕዴት እናደርጋለን። አሁን ለሚቀጥለው ዓመት አፕዴት ሲያደርግ አስቀይሮ ወንድሜ ትምህርት ውሰድ። ገንዘብ አታጨማልቀው። ተመልካቾቻችን አሁን ለባህሉ ለእናንተ መግለጫ የምናደርገው ምንድነው? አብዛኞቻችሁ ላታውቁ ስለምትችሉ ባህሉ ምንድነው፣ ምንን ያመለክታል፣ ምንድነው የሚለውን ነገር እንድታውቁት ያክል ነው ተመልካቾቻችን። እኛም አብረን በደንብ አድርገን እንሰማለን አይደለ? አዎ ገና ልጆች ነን። ለማንኛውም ያው ቴቴና አብዬ ዩባ ይሄንን ባህል በጣም ሬዲትም ብትሆን ብትውጂውና እንትን ልትዩ በስራሽም ይሄን ነገር ታሳምኝ የምትችይበት ጉዳይ ነው። ይሄ በድሮ ያለፈ ነገር ነው። እንደውም በአንዱ ቤት አሁን ቴቴ ቤት 8 ቀን ሙሽርነት፣ አብዬ ቤት 8 ቀን ሙሽርነት ያለ ነው። በጣም ለየት ያልባለ ነገር እኔ ገጠር ውስጥ ብዙ ነገሮችን ያየሁት ነው። 15 ቀን አንዱ ቤት 15 ቀን ወንዱ ቤት ምትምሽ ወንዝ ሄደህ ልብስ አጥበህ ምሳ የምትበላበት ሙሽርነት መደበት ጭላሸት እየተቀባባ የምታሳልፈው ላይፍ ብዙ ላይፍ ያብዬ የሚያውቀው ነው። የቴም የምታውቀው ነው። እና ይሄ ላይፍ በእናትና በአባታችሁ ብዙ ነገር ያዩት ነገር ነው። እና ያው እሱም ብሎታል። ይሄ ምንም ማለት አይደለም። ተለማመዱ ብዬ ነው የምለው። ውለዱ፣ ክበዱልን። አሁን ደግሞ ወደ ፕሮግራሙ እንሂድና ይሄ ሽነቱ በጣም እንትና ማለት ይቺ ቅጠሏ የጥብነት ጤንነት መሆን ይሄ ቀሚስ በጣም የቤተሰብ መዋደድነት ሽነት እየተባለ እንትን የሚልበት ባህል ነው። ፍትፍት እንቺ ፍትፍት ያሳምራል ፊትን ላ ምንም ትርጉም የለውም። ቂቤ እዚች ላይ ስትደረግ ፀጉር ላይ እንቺ ወለላ ያሳምራል ገላ እንካ ወለላ ያሳምራል ገላ። ቤተሰብ በሙሉ በቃ ይሄ ኦሎፊም የተዋሃደ ነገር ሌላ ምንም ነገር የሚመጣ ነገር የለም። በቃ ፕሮግራሙ እንደዚህ ፕሮግራም ጥፍር በሴቷን ቤት በወንዱ ቤት የሚደረግ ነገር ባህሉ
እሱ ናቸው። ኩሉ ይላችሁ ኩሉ የእናቷ ነው፣ ቁንጅናው የራሷ ነው ነው ኩሉ የእናቱ ነው፣ ቁንጅናው እንኳን የራሱ ነው። ይሄ ነው ታሪኩ። ወደ ፕሮግራማችን እንሄዳለን። አመሰግናለሁ። ጥፍሮ በረረች ጥፍሮ በረረች መዳም ተነከረች ጥፍሮ በረረች ጥፍሮ በረረች ጥፍሮ በረረች መዳም ተነከረች ጥፍሮ በረረ ጥፍሮ በረረ መዳም ተነከረች ጥፍሮ በረረ ጥፍሮ በረረች ጥፍሮ በረረች መዳም ተነከረች ጥፍሮ በረረች ማንኳለህ ኩሎ ማንኳለህ ማትኳለህ ሲያምርብህ ኩሎ ማንኳለህ ኩሎ ማንኳለህ ኩሎ ማንኳለህ ማትኳለህ ሲያምርብህ ኩሎ ማንኳለህ ኩሎ ማንኳለሽ ኩሎ ማንኳለሽ ማትኳለህ ሲያምርብህ ኩሎ ማንኳለሽ ኩሎ ማንኳለሽ ኩሎ ማንኳለሽ አትኳይው ሲያምርብሽ ኩሉ ማንኳለሽ ኩሉ ተኳኩላ ኩሉ የእናቱ ነው ቁንጅናውን ነው የራሱ ነው ኩሉ የእናቱ ነው የእናቱ ነው ያዥና ጥፍሩ በረረ ከሱ ትጀምሪና ጥፍሩ በረረ እንደዚህ ኩሉ ማንኳለህ ማትኳለውም ሲያምርብህ ኩሉ ማንኳለህ ኩሉ የእናትህ ነው ቁንጅናውን የራስህ ነው ኩሉ የእናትህ ነው የእናቷ ነው አሴ
ምንድን ነው? I'm
Naga
Thank you.
Vamos a
እንግዲህ እግዚአብሔር ይመስገን ኳልን ጥፍር ቆረጥን ፍትፍታ በላን ቅቤ ቀባን አለሰለስን እርጥናት ብለን እርጥብ አረግን ሁሉን ነገር እንግዲህ ወጉን ማረጉ ሁሉ እንግዲህ በዚህ ጊዜ ማየት በጣም ትልቅ ነገር ነው። ኤአይ ቢኖር ኖሮ በቃ በጣም ነበር እውነት ለመናገር የሚያዝ ነው። አሁን እንጃ እንዴት እንደሚያደርግ አናውቅም። ለማንኛውም ቀሪ መቼም ሁሉም ነገር በምርቃት ሲሆን ደስ ያለና እንግዲህ በሶስት ምርቃት ወይ ደግሞ ሐሳብ መልካም ምኞት ያለው ሰው ካለ ይጨምራል በሰባት ምርቃት ቢጸና 7 ይሆንልህ። እሺ ሙሽራው 7 ብሏል። ግን 7 ይበዛብሃል። 7 ይበዛብሃል። አምስት አሉ። አምስቶቹ ትልቆቹ ይመርቁልናል። ከእናትን ጀምር። ከእናት ይመሻል። እስቲ ከአባት ይሻላል። አባት ማሳረጊያ ይሻላል። እሺ አባት ማሳረጊያ ይሻላል። እግዚአብሔር ይመስገን። ክብር ይስፋ ለመድኃኒዓለም ሁሉን አድርጎልናል። እናትና ልጁ ክብራቸው ይስፋ። ሁሉ ላደረገልን አምላክ ክብር ይስፋ። ጸጋው አይጓደልብን። መጨረሻውን ያሳምርልን። ያንንም ውለዱ ክበዱ፣ ጤና እድሜ ይስጣችሁ፣ ፍቅር እንደሸማ ያልብሳችሁ፣ አለን አይለየን፣ ጤና እድሜ ይስጠን፣ ሀገራችንን ሰላም ያድርግልን። ጸጋ መድኃኒዓለም ይላበት፣ መብራን ትላበት፣ በቤት በጓዳችሁ ትግባ። መጀመሪያ ሀገራችንን ሰላም ያድርግልን።
እግዚአብሔር ይስጥልን። ውለዱ ክበዱ። ለክርስትናው ደግሞ እንድንበላ ያድርሰን። ምርቃት አልችልም። አመሰግናለሁ። ውለዱ ክበዱ። የአብርሃምና የሳራ ጋብቻ ያርግላችሁ። እንደ መንታ እንደሆናችሁ አይለያችሁ። የሞቀ ትዳር ይሁንላችሁ። በሰላም እንደጀመርን በሰላም ያስጨርሰን። አመሰግናለሁ። እንደው እድሜ ለምርቃት መድረሱ በራሱ በጣም ተመስገን ነው። በጣም ከባድ ነው። እንደ ታላቅ ተቆጥሮልኝ ነው። እንግዲህ ለዚህ ላደረሰን ከጥንስሱ ከመተዋወቅ ጀምሮ እስከ ቀለበት ማድረግ ከዛም ደግሞ ሰርጉን በአማረ ውብ በሆነ መልኩ እንድናሳልፍ የረዳነው እግዚአብሔር እናመሰግናለን። ትልቅ ነገር በቤታችን ተከናውኖልናል። ጎድሏችንን ዛሬ ሞልቶልናል። ረዱን የመሰለች ጥሩ እህት ሰጥቶናል። ወንድማችንም ደግሞ ልቡ እርፍ ብሏል። እኛም ቤተሰቡ እርፍ ብሏል። ሆነ ለመናገር ቀላል አይደለም። የሰው ልጅ ትዳርን የሚያክል ትልቅ ነገር በህይወት ውስጥ ማሳካት በጣም ትልቅ ስኬት ነውና እግዚአብሔር ፈቅዶለት ደግሞ እነኚህ ሁለት ጥንዶች ከልጅነት ጀምሮ ያው ሁሉን ነገር እንደ ታላቅ ሁሉን ነገር አውቃለሁና እግዚአብሔር ረድቷቸው እዚህ ጋር መድረሳቸው በጣም ትልቅ ነገር ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል። እንግዲህ ቀሪውን ዘመን ደግሞ ትዳር በመተሳሰብ የመደማመጥ የመከባበር አንቺ ትብሽ እኔ ተባብሎ ተከባብሮ ተደጋግፎ የሚኖርበት ነው። ያን መንገድ ደግሞ እንግዲህ ዛሬ ሀብሎ ጀምሯል። እኛም ከጎናቸው ሆነን መልካሙን መንገድ የተሻለውን ብርሃን ቀጥሎም ደግሞ እግዚአብሔር ደግሞ በልጅ ባርኳቸው ትዳራቸው ቤታቸው ከሁለቱ ደግሞ ልጅ መጥቶ ደምቅ ብሎ አሸብርቆ ደግሞ ልክኛ መስለው ደግሞ ነገም ደግሞ እነሱ ደግሞ እንደዚሁ ድረው ደግሞ ለማድረግ ደግሞ ለማብቃት ያብቃቸው። እግዚአብሔር በዘመናችሁ ሁሉ በቤታችሁ ሁሉ ሞገስን ክብርን ይስጣችሁ። በሄዳችሁበት ሁሉ መደመጥን መሰማትን ለሰው የምትተርፉ ከራሳችሁ በላይ ለሰው የምታርፉ ለቤተሰብ የምታስቡ ለእናት ለአባታችሁ ጧሪ ያርጋችሁ። እግዚአብሔር ውለዱ ክበዱ ድመቁ። ለሰው እንዲሁ እንዳበራችሁ ሁልጊዜም በቤታችሁ ሁሉ ነገር ይሟላችሁ። መተሳሰብን፣ ፍቅርን፣ መደጋገፍን አያድላችሁ። እንግዲህ ብዙ አላረዝመው ጉዳዩም ትልቁ ነገር ይሄ ነው። እኔም እንደ ወንድም እንግዲህ በጣም ደስ ብሎኛል። እግዚአብሔር ይመስገን። ይህችን ቀን ስላሳየን በጣም 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 ደስተኛ ነኝ። በተረፈው ደግሞ መድኃኔዓለም በተረፈው ሀገራችንን ሰላም ያርግልን። የገባብንን ከባዱን መዓቱን ሁሉ እግዚአብሔር ቸርነቱ የሰላም መንፈስን የሰላም አየርን ሁሉ ያስገባልን። አዎ ሰላም ሲኖር ነው የሁሉ ነገር የሚኖረው። በጭንቅ ውስጥ ያሉ በመቃወም ውስጥ ያሉ በጦርነት ውስጥ ያሉትን እግዚአብሔር በቸርነቱ ያስባቸው። እኛም በጸሎት እናስባቸዋለን። እግዚአብሔር ሀገራችንን ሰላም ያድርግልን። ፍቅርን በሸማ ያላብስልን። ቤተሰብም እንግዲህ እንደዚህ ቆማችሁ ድራችኋልና ቀሪ ዘመናችሁን የተባረከ ያድርጋችሁ። እውነት የልጅ ልጅ አይታችሁ ደግሞ በልጅ ልጅ ደግሞ የምትደምቁ የምትኮሩ ያድርጋችሁ። ትልቁ ነገር ሰው መቼም ምድር ላይ ሲኖር ትልቁ ነገር ልጅ ወልዶ ስሙ አሳድጎ ድሮ ለዚህ ነገር ማብቃት ትልቅ ነገር ነውና እግዚአብሔር እንኳን አሳካላችሁ፣ እንኳን አከናወነላችሁ። እኛም በጣም ደስተኞች ነን። እግዚአብሔር ይስጥልን። እኔ ባጎደልኩት መድኃኔዓለም ደግሞ ይሙላበት። ፈጣሪ ሁሉም ነገር ስላደረገልን ምስጋና ይግባው። እኔ የው ከልጆቼ እኔ እግዚአብሔር ነው ገና የአንድ ዓመት ልጅ ሆኖ የሁለት ዓመት ልጅ እንደዚህ በሆነ ሰዓት በቃ ሙሉ ልብስ ለብሶ እንዳሁን እንደምታዩት በሰርጉ እንዳያችሁ በመረቃሁ እንዳያችሁ በሁሉ እንዳያችሁ እንደዚህ ነገር ይታየኝ ነበርና ለዚህ ያደርሰኝ ይሆን እያልኩ ልጆችን እላቸዋለሁ። ይህም እኮ ሙሉ ስለብሶ አይቼው ለሰርጉ ሁሉ ለብሶ ለምርቃቱ አይቼው ማዳት ያለበት ልጅ ብቻ የመጣልኝ ነው ፈጣሪ እንትን ያለልኝ እና እንደዚህ እግዚአብሔር ያሳየኝን ነገር እድሜ ሰጥቶኝ ያንተን ሰርግ ያንተን ዓለም ሙሉ ልብስ ለብሰህ ሁሉን ነገር አድርገህ ያሳየኝ ጌታ ክብር ምስጋና ይግባው። እናንተም ደግሞ እድሜና ጤና ይስጣችሁ። ልጆቻችሁ የምታፈቱ ልጅ እድሜ ጤና ከዚህም ከፍ ያለ ከጤናውም ከዚህም የተባረከ ልጅ ይስጣችሁ። የዛሬ ዓመት ተብሏል። የዛሬ ዓመት ማሙሽ አባት
አባትም ያደርጋችሁ መስላችሁና ፈጣሪ ባርካችሁ፣ የቤቴ ማለት ባርካችሁ፣ ሀገራችን ሰላም ታርግልን፣ ሀገራችን ሰላም ያርግልን። እግዚአብሔር ጤናውን ቢሆን ለሁላችሁ ይስጣችሁ። ተባረኩ፣ ብሩክ ሁኑ። እግዚአብሔር እንግዲህ ተመልካቾቻችን ዛሬ በጣም በልዩ ሁኔታ ወንድማችን የሚተኛ አይመስለኝም። እንግዲህ በጣም በደስታ ውስጥ እንዳለ ተስፋ እናደርጋለን። ረዱኝም እንግዲህ ያው መልካሙ ደስ የሚለውን ነገር አድርገናል። እግዚአብሔር ደግሞ እንግዲህ ቀሪ ፕሮግራማቸውንም በሰላም ያስፈጽምላቸው፣ ቀጣይ ፕሮግራማቸውን በሰላም ይለቅላቸው። እግዚአብሔር እንዲሁ እንደሰበሰበን ደግሞ በመንግስቱ እንደዚሁ ሰብስበን እንግዲህ በጣም ደስ ብሎናል። ቀጣዩን ነገር ደግሞ እንግዲህ እኛው እየተካተላችሁ ነው። ያው ቤተሰቦች ከኛ ጋር ናችሁ። ሁሉ ነገር እንግዲህ ያው ጥሩውንም መጥፎውንም ባለን አቅምና ባለን ነገር ባህላችንን ክብራችንን ጠብቀን ከእግዚአብሔር ጋር ይሄን ነገር አሳልፈናል። ቀጣይ ቪዲዮ ላይ እስክንገናኝ በሰላም